እንኳን ለታላቁ የአብይ ጾምና ለረመዳን ጾም በሰላም አደረሳችሁ። ጾሙ መንፈሳዊ ጥንካሬ የምናገኝበትና ሰውነታችን የሚታደስበት ወቅት ቢሆንም ብዙዎቻችን የሚፈትነን አንድ የጋራ ጠላት አለ። እሱም ከባድ ራስ ምታት ነው። ዛሬ ክርስቲያን ወንድሞቻችንም ሆናችሁ ሙስሊም እህቶቻችን ጾማችሁን በጤናና በንቃት እንድትጨርሱ የሚረዱ ሳይንሳዊና ተግባራዊ መፍትሄዎቹን ይዤላችሁ ቀርቤያለሁ። ይህ መረጃ ጾሙን በሰላም እንዲያሳልፉ ይረዳዎታልና እስከ መጨረሻው አብራችሁን ቆዩ። ብዙዎቻችን ጾም ላይ ራሳችንን የሚያመን በረሃብ ምክንያት ብቻ ይመስለናል። ነገር ግን ዋናው ሚስጥር ያለው ከምግብ መከልከሉ ላይ ሳይሆን ጾሙ ከመጀመሩ በፊት ከፈሰኩ ወይም ካፈጠሩ በኋላ በምናደርገው የአኗኗር ዘይቤ ላይ ነው። በጾም ወቅት የሰውነታችን ሜታቦሊዝም ይቀየራል፣ የውሃ መጠናችን ይዋዥቃል፣ የደም ስኳራችንም ይወርዳል። እነዚህ ለውጦች ካላወቅናቸው ራስ ምታት እየበረታ ሄዶ ከጸሎትና ከስራ ሊያስተጓጉለን ይችላል። እነዚህን ነጥቦች በተግባር ካዋላችሁ የራስ ምታትን ብቻ ሳይሆን የጾም ድካምንም ማሸነፍ ትችላላችሁ ማለት ነው። የመጀመሪያው የውሃ አጠቃቀም ጥበብ ነው። ብዙዎቻችን የምንሰራው ስህተት ስናፈጥር ወይም ስሁር ላይ በአንድ ጊዜ ብዙ ሊትር ውሃ ለመጠጣት መሞከራችን ነው። ነገር ግን ሰውነታችን በአንድ ጊዜ ብዙ ውሃ ሲያገኝ ሽንትን በመጠቀም በፍጥነት ያስወጣዋል። በጥቂቱ መጠጣት ተጠቅመው ከምሽቱ 12 ሰዓት እስከ ንጋቱ 11 ሰዓት ባለው ጊዜ ውስጥ በየሰዓቱ አንድ ብርጭቆ ውሃ መጠጣት ሰውነቱ ውሃን ለነገው ቀን እንዲያከማች ይረዳዋል። በተጨማሪም ውሃ በውስጣችን የያዙ እንደ ኪያር፣ ሰላጣና ብርቱካን ያሉ አትክልትና ፍራፍሬዎች መመገብ የውሃ ጥማትን በ70% ይቀንሰዋል ማለት ነው። ሁለተኛው የካፌን ሱስን ማስተዳደር ነው። ቡና ወይም ሻይ የለመደ አእምሮ በጾም ወቅት የሚመጣበት የራስ ምታት ይህ የሚከሰተው የደም ስሮች በካፌን እጥረት ምክንያት ስለሚመጡ ነው። መፍትሄው በወተት የተበረዘ ቡና መጠጣት ካፌን በሰውነት ውስጥ ረጅም ሰዓት እንዲቆይ ያደርጋል። ጭራሽ ቡና መጠጣት ለማይችሉ ደግሞ ግንባርን በቀዝቃዛ ውሃ መታጠብ ወይም በትንሹ ማሳጅ ማድረግ የደም ዝውውርን በማስተካከል ህመሙን ይቀንሳል ማለት ነው። ሶስተኛው የደም ስኳር ማመጣጠን ነው። ስናፈጥር ወይም ስሁር ላይ የምንበላቸው እንደ ነጭ ዳቦ፣ ስኳር የበዛባቸው ጭማቂዎች፣ ዘይት የበዛባቸው ምግቦች የምንወስድ ከሆነ ሰውነታችን ኢንሱሊንን በከፍተኛ ሁኔታ ያመነጨዋል። ይህም በሚቀጥለው ቀን የደም ስኳራችን በጣም ዝቅ እንዲልና ለከባድ ራስ ምታት መብዘዝ ያደርገናል። መፍትሄው ደግሞ ለመፍጨት ረጅም ሰዓት የሚወስዱ ምግቦችን መምረጥ። ለምሳሌ አጃ፣ ባቄላ፣ አተር፣ ሙሉ ስንዴና ቴምር። እነዚህ ምግቦች እንደ ባትሪ ቀስ በቀስ ኃይል ስለሚለቁ ቀኑን ሙሉ ራሳችሁን እንዳያመን ይረዳናል ማለት ነው። አራተኛው አካባቢያዊ ጥንቃቄ ነው። አንዳንድ ጊዜ ራስ ምታት የሚመጣው ከውስጥ ሳይሆን ከውጭ የሚመጡ ግፊቶች ነው። ለምሳሌ ለረጅም ሰዓት ለፀሐይ መጋለጥ፣ ከፍተኛ ድምፅ ስክሪን ወይም ስልክ ማብዛት ነው። መፍትሄው ጾም ላይ ስንሆን አይናችን፣ አይምሯችን ለብርሃን በጣም ስሜታዊ ይሆናሉ። ስለዚህ የፀሐይ መከላከያ ዣንጥላ መጠቀም፣ ስልካችን ላይ ናይት ሙድ ወይም የብርሃን መቀነሻ መጠቀምና በተቻለ መጠን ድምፅ ከሚበዛባቸው ቦታዎች መራቅ ህመሙ እንዳይቀሰቀስ ያደርገዋል ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ጾሙ የመንፈስ ምግብ ቢሆንም ይህንን ቅዱስ ተግባር በሙሉ ኃይል በንቃት ለመፈጸም ጤናማ ስጋ ያስፈልገናል። ዛሬ ያየናቸው ነጥቦች የውሃ አጠጣትን ማስተካከል፣ የምግብ ጥራትን መጨመርና ለካፌን ትኩረት መስጠት ብቻውን በቂ አይደሉም። ዋናው ቁልፍ እነዚህን መረጃዎች ሰምቶ ማለፍ ሳይሆን ዛሬውኑ በተግባር መሞከር ነው። ብዙዎቻችሁ ቻናሌ ለጥቂት ጊዜ ተኝቶ እንደነበር ታውቃላችሁ። አሁን ግን በጤና መረጃዎች ታጅበን በርትተን ተመልሰናል። የእናንተ ጤና ለእኔ ትልቅ ደስታ ነው። ይህ ቪዲዮ ለአንድም ሰው ቢሆን ለራስ ምታት እረፍት ከሰጠው የድካሜ ዋጋ እሱ ነው። ከመሄዳችሁ በፊት አንድ መረጃ ልስጣችሁ። ይህ መረጃ ለሌሎች ጾመኞች እንዲደርስ ቪዲዮ ላይክ ማድረጋችሁን አትርሱ። የእናንተ አንድ ላይክ ይህ ቪዲዮ በሺዎች እንዲታይ ያደርጋል። በጾም ወቅት የእናንተ በጣም የሚያስቸግራችሁ የጤና እክል ምንድን ነው? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ መፍትሄውን ይዤላችሁ እመጣለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ የጤናውን አባል ይሁኑ። ፈጣሪ ጾማችሁን ይቀበላችሁ። ከራስ ምታትና ከህመም የራቀ በጤና የተሞላ የጾም ወቅት ይሆንላችሁ። በሚቀጥለው ሳቢ የጤና መረጃ እስከምንገናኝ ቸር ቆዩ። ጤና ይስጥልኝ።